ነብዩ መሐመድ አባት ምን አጥፍቶ ነው እንትን ገሃነም የገባው? አምላክ ያለኝ በስጋዬ ነው ብሏል ወይ ኢየሱስ ክርስቶስ? ኖ በስጋዬ ሳይሆን አምላክ ያው አለ ጌታ። ስለዚህ ያላለው ግን ደግሞ እናንተ ታብራሩልን። ደግሞ ኢየሱስ ክርስቶስ ደግሞ እኛን ለማዳን እንትን ወደ ምድር በስጋው እንደመጣ ምናምን አለ። ኢየሱስ ክርስቶስ ለምን መጣ አይደለም ጥያቄ፣ እሱ አልጠየቅኩም። አምላክ አለኝ ሲል ጊዜ ኢየሱስ ክርስቶስ እኔ አምላክ ያለኝ በስጋዬ ነው እንጂ እኔ ራሴ አምላክ ነኝ ብሏል ወይ? ላ አላለ። ስለዚህ አምላክ አለኝ ኦኬ፣ አምላክ አለኝ አምላክን ስሙ አላለም። ስለዚህ ኢየሱስ ክርስቶስን እንድንሰማ ኢየሱስ ክርስቶስ አስታራቂያችን እንደሆነ ችግር የለውም። በኢየሱስ ክርስቶስ አምነን የዘላለምን ሕይወት እንድናገኝ ነው ያስተማረን። ችግር የለውም። አስታራቂ ነው። ችግር የለውም። አዎ ነብያቶች ህዝብን ከአምላክ ጋር ችግር የለውም። እርሱን በማመን የዘላለማዊ ሕይወት ይገኛል ወይ? አዎ ኢየሱስ ክርስቶስ የአንድ አምላክ መልእክተኛ ነው ብሎ በማመን የዘላለማዊ ሕይወት ይገኛል። በዚህ ካልተገኘ በምን ይገኛል? አንድ አምላክ አለ። የአንድ አምላክ ኢየሱስ ክርስቶስን መልእክተኛ አድርጎ ልኮታል በማመን የዘላለማዊ ሕይወት ይገኛል። በዘመኑ ሁሉም ነብያት የአምላክ ተፈዋል አንድ አምላክ መልእክተኛ እንደሆነ ስለ አንዱ አምላክ አምላክነት መስክረው ክርስቶስ የእርሱ መልእክተኛ ነው ብሎ የዘላለማዊ ሕይወትን ያገኙ ነበር። ስለዚህ ለምሳሌ እኔን ያየ አብን አይቷል ይላል። ለምሳሌ ያው ሙሴን ያየ እግዚአብሔርን ያያል። ኦኬ እኔን ያየ አብን አየ ሲል ጊዜ በቀጥታ አብን ስለማየት ነው እየተናገረ ያለው ወይስ አው ለምን አብን አሳየኝ ትላለህ? ስለዚህ እኔን ያየ አብን አይቷል። ለምሳሌ ኢየሱስን አዩ ማለት ቀጥታ ስለማየት ነው ብለህና አብን አሳየን ነው። ስለዚህ ኢየሱስ ራሱ አብ ነው ማለት ነው አይደል? ቀጥታ ማየት ነው አይደል? አው እኔና በአንድ ነን ያልከው እንትን ዮሐንስ 10:30 ላይ እኔና በአንድ ነን አለ። ስለዚህ አሳየን ሲሉት ጊዜ ስለ ቀጥታ ማየት ነው እየጠየቁት ያለው። ስለዚህ አብን ነው ያዩት ማለት ነው። ሌላ ነገር ነው እየጠየቁት ያለው። ኦኬ ለምሳሌ አንደኛ ጢሞቴዎስ 3:16 ላይ ለምሳሌ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው። ለምሳሌ የሆነ እንትን ጥቅስ ላይ ያመጣና ልክ ያስያዝ ለምሳሌ ኮሬላ ትሄዳለህ። ይሄን ጨርስ መጀመሪያ ስለ ቀጥታ ማየት ነው ወይ እየጠየቁት ያሉት እነዚህ ሰዎች? እርሱ ስለ ቀጥታ ማየት ነው ወይ እየነገራቸው? አዎ ካልከን ስለዚህ ኢየሱስ አብ ነው ማለት ነው። አብን ነው ያዩት ካልከን አዎ ቀጥታ መልሷል እኮ። ለምን አብን አሳየን ትላለህ? እኔን ያየ አብን አይቷል ማለት ቀጥታ መልሷል እኮ ኢየሱስ ክርስቶስ ራሱ አብ ነው ማለት ነው። አብን ነው ያዩት ማለት ነው አይደለ? አዎ ኢየሱስ አብ ነው። አዎ ስለዚህ ያው እንትን አብ ነው። አዎ እኔን ያየ አብን አይቷል። ኢየሱስ አብ ነው ነው አብ ሳይሆን ለምሳሌ እኔን ያየ አብና ወልድ ለምሳሌ ያው ምንም ልዩነት ስለሌላቸው ነው እኔን ያየ አብን አይቷል ያለው። ለዚህ ነው በቃ አይደለም አልተረዳኸውም። አሁን ይኸውልህ አሁን ላስረዳህ አዳምጠኝ እሺ። ኦኬ ለምሳሌ እኔና በአንድ ነን ሲል ያው ምን እያለ ነው ታዲያ? እዚህ ጋር ለምሳሌ አሁን እንረዳ እንዴት እንደምንረዳ ታውቃለህ? አውዱን በማየት ነው። ክርስቶስ ብንመልሰላቸው የሚለውን ነው። ወዲያው ምን አላቸው መሰለህ? እኔ የምሰራው ስራ እርሱ የአብ ስራ ነው እያለ ይነግራቸዋል እዛው። እኔ የምሰራውን ስራ እያችሁ ማለት አብን አያችሁ ማለት ነው። ለምን አሳየን ትሉ እንዳላችሁ እያለ እየነገራቸው ነው። ከእኔ የምትሰሙትን ትምህርት ሰማችሁ ማለት አብን አያችሁ ማለት ነው እያላቸው ነው። ምክንያቱም ኢየሱስ ክርስቶስ የሚሰራው ድንቅ ተአምራቶችና እነዚያ ሙታን ማስነሳት ምናምን የማን ስራዎች ናቸው? የአምላክ ስራዎች ናቸው። ገብቶሃል አይደለ? እነዚህን አየ ማለት ሰውየው ቀጥታ አምላክን አየ ማለት ነው እያለ ስለ ስራዎቹ ነው እየነገረ ያለው፣ ስለ ትምህርቶቹ ነው እየተናገረ ያለው። እና ላሳየህ በደንብ እንዲብራራልህ ማለት ነው። ቃል ላይ እዛው ልክፈተው ዮሐንስ ከኔ ጋር ነህ አለ። አለው አሁን በደንብ እንድትከተል እሺ። ስለምን ማየት እንደሆነ ኢየሱስ የነገራቸው ከዚያ በኋላ እንመለከታለን። አሁን በደንብ ተመልከት። ፊልጵስዩስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም ባለው አንተ ፊልጵስ ሆይ ይሄን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል፣ እንዴትስ አብን አሳየን ትላለህ አለ። አሁን ስለ አብ ማየት ማለት ምን ማለት እንደሆነ ሊገልጽ ነው ትርጉሙ። እኔ በአብ እንዳለሁ አብን በእኔ እንዳለ አታምኑምን?
ከዚያስ እኔ የምነግራችሁን ቃል ተመልከት ከራሴ አልናገረውምና አለ። አየህ ያ ቃል ከማን ነው? ከአብ ነው። ይሄን ሰማችሁ ማለት ቀጥታ አብን አያችሁ ማለት ነው። ስለ ቃሉ መስማት እንዲሁም ስራውን ሊገልጽ ነው ቀጥሎ። ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ኢየሱስ ክርስቶስ የሚሰራቸው ድንቅ ስራዎችና የሚያስተምረው ትምህርት የምትሰሙት ቃል የአብ ነውና እርሱን ስራውን አያችሁ ማለት የምሰራውንና የምናገረውን ሰማችሁ ማለት አብን አያችሁ ማለት ነው። አለቀ በቃ። ይሄ ወጣ አይደለ? እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ፣ ባይሆንስ ስለራሱ ስለ ስራው እመኑኝ አለ። የሚሰራውን ስራ ነው። ያን ስራ አያችሁ ማለት ክርስቶስ ሙታንን ሲያስነሳ አይንን ሲያበራ ምናምን የማን ስራ ነው? የአብ ስራ ነው። እሱን አይተሃል እስከ ዛሬ ከኔ ጋር እየኖርክ ያን ሁሉ ስታይ እንዴት አሳየን ትለኛለህ ዛሬ እያለው ነው። ያን አየህ ማለት ስራዬን አብን አይተሃል ማለት ነው። በቃ ወጣን አይደለ? ይህ ነው። ስለዚህ ያው አብን ለምሳሌ ኦኬ እዚህ ጋር እያለ ያለው ለምንድን በፊዚካሊ የሚያው አብን በቃ እኔን ካያችሁ አብን በቃ አይታችኋል እያለ ነው። በፊዚካሊ ለምሳሌ አካሉን አይደለም ስራውን ነው። ለምሳሌ የምትሰሙት ቃል አለ የምሰራውን ስራ ብሎ ሁለቱን እንደሆነ ገለጸላቸው። ይሄ ኢየሱስ ነው እንዴ ስራው? አይደለም። ቃሉ ኢየሱስ ነው ወይ የሚናገረው? አይደለም። የምትሰሙት ቃልና የኔ አይደለም እርሱ የአብ ነው አለ። በእኔ የሚሰራውም አብ አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 26 ላይ ብሏል ብያለሁ ቅድም። ምዕራፍ 26 ላይ አምላክ በኢየሱስ ክርስቶስ ተአምራትን ይሰራ ነበር ይላል። አየኸኝ? በእኔ የሚሰራው ማለት ያን ተአምራት ሲሰራ የነበረው ሙታንን ሲያስነሳ ምናምን የነበረው አምላክ ነው። ያን ስራ አያችሁ ማለት አብን አያችሁ ማለት ነው አላቸው። ያን ንግግር ማስተማራችሁ ማለት እኔ ያንን አብን ሰማችሁ ማለት ነው እያለ እየነገራቸው እንጂ ስለ አካል ማየት አይደለም እየተናገረ ያለው። አብ አይታይም ብሎ መጽሐፉ ላይ ይናገራል። ነብዩ መሐመድ አባት ምን አጥፍቶ ነው እንትን ገሃነም የገባው? እሺ በሱ ጉዳይ ላይ ከዚህ በፊት ስመልስ ነበር፣ ሰምተሃል ወይንስ ልመልስልህ? አይ መልስ፣ አልሰማሁም። በጣም ጥሩ ነው። እሺ በመጀመሪያ ልናውቅ የሚገባ ነገር ነብዩ መሐመድ ተብሎ ስለተነሳ አንድ ነብይ አባቱ ወይንም እናቱ ወይንም አጎቱ ወይንም አያቱ ወይንም አክስቱ ወይንም ልጁ የእሳት ቢሆኑ ያን ነብይ ያስወቅሰዋል ወይንስ አያስወቅሰው? በፍጹም ያስወቅሰው ነገር የለም። ካመነ ራሱን ነው የሚጠቅመው ያ አባት ያ እናት፣ ካላመነ ራሱን ነው የሚጎዳው። የዚያ ነብይ ስራ ምንድነው? ና ወደ እምነት ብሎ ጥሪ ማድረግ ብቻና ብቻ ነው። ስለዚህ እርሱን የሚያስወቅሰው ነብይ የለም። ስንመለከት ጊዜ አብርሃም አባቱ ጣዖት አምላኪ ከሃዲ ነበር፣ ግን አብርሃምን አስወቅሶታል? ይሄ በፍጹም አላስወቅሰው። የኖህ ሚስት ከሃዲ ነበረች። የሉጥ ሚስት ግብረ ሰዶምን የምታግዝ ሴት ነበረች። ይሄ መጽሐፍም ላይ አለ። ነገር ግን ሉጥን የሚጎዳው ነገር አለ። እሷ ስለጠፋች የሚጎዳው ነገር የለም። ብትጠፋ ራሷን ነው ያጠፋችው። እያችሁ አይደለ? ስለዚህ አንድ ነብይ ሙሉ ቤተሰቡ ለምን ከሃዲ አይሆንም? በእርሱ በነብይነቱ ላይ ጥያቄ ያስነሳለው በፍጹም የሚያስነሳ ነገር አይደለም። ታች አለ አይደለ? ያ እምነት የራሳቸው ምርጫ ነውና እነዚያ ሰዎች ካመኑ ለራሳቸው፣ ካላመኑ ራሳቸው ይጎዳሉ። አለቀን፣ ጨረስን። ይሄ አሁን እርሳቸውን ለቀቅ ታደርጋለህ። ስለዚህ ወላጆቻቸው ወዴት ናቸው ወደሚለው እንሄድ። አንድ ልናውቅ የሚገባው ነገር በመጀመሪያ ያለውን ነገር ልንገራችሁ። አንድ ሰው ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው። አይና አቢ አላቸው። ሐዲስ ላይ ያለው አባቴ የት ነው አላቸው። ሰውየው መጥቶ ነብያችን ሰለላሁ ዐለይሂ ወሰለም አቢ ወአባከ ፊናር አሉት። አባቴ አባትህ የእሳት ናቸው አሉት። ሐዲሱ እንደዚያ ብሎታል። ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም እንደ ቁርአንና እንደ ሐዲስ አገላለጽ አባት ሲሉ የግዴታ ወላጅ ታስቦበት ነው ወይ ወደሚለው እንምጣ። ላ አይደለም። አባት ሲባል አጎት አባት ተብሎ ይጠራል እንደ ኢስላም። አያት አባት ይባላል። ወላጅ አባትም አባት ይባላል። ወላጅ ብሎ በነበር ግን ዋሊድ ብሎ በነበር ቀጥታ ወላጃቸው ታስቦበት ነው፣ ምንም አያከራከርም። አብ በሚለው ነው ግን የመጣው። አብ የሚለው አባት ማለት ነው። አጎትን አባት ይላል ወይ ቁርአን ላይ ከተባለ አዎ ቁርአን ላይ አጎት አባት ይባላል። ማስረጃቱ ጋር ሱረቱል በቀራ አም ኩንቱም ሹሃዳ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒሂ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። ያዕቁብ እስማኤል ምኑ ነው? አጎቱ ነው አይደለ? የኢስሐቅ ወንድም ነው። ኢስሐቅና እስማኤል ወንድማማች ናቸው፣ የአብርሃም ልጆች ናቸው። ስለዚህ ለያዕቆብ እንትና ማን ነው? እስማኤል ለያዕቆብ አጎቱ ነው፣ ግን አባቴ እያለ ይጠራዋል።
አባትህን ብለው እነዚህ ያዕቆብ ልጆች ከኔ በኋላ ማንን ተመልካላችሁ አላቸው። ያዕቆብ ለልጆቹ ምን አሉ? የአባቶችህን የእነ እስማኤልን መንገድ ብለው ተናገሩ። አባት በሚለው ውስጥ እስማኤልን አካተቱት። አያችሁ አይደል? ስለዚህ አጎት ምን ይባላል? አባት ተብሎ ይጠራል። ያ ታዲያ እዚህ ቦታ ላይ ወላጃቸውም አባታቸው ከሆነ አጎታቸውም አባት ከተባለ የትኛው ሊሆን የሚችለው? አሁን ወደ ምን እንሄዳለን? ሁጃ የደረሰው ማን ነው? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮት የደረሰው ለመሆኑ አባታቸው ነው ወይንስ አጎታቸው ነው? አላህ በቁርአን ላይ ምን ብሏል? ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ነብይ ሳልክ የምቀጣ አይደለሁም ብሏል። ያ ማለት ነብይ ደርሶት መልእክቱ ደርሶት አልቀበልም ያለን ሰው እንጂ የሚቀጣው ያልደረሰውን ሰው እንደማይቀጣ ተናግሯል። የነብዩ ሰለላሁ ዐለይሂ ወሰለም መልእክቱ የደረሰው ማን ነው? ልጆች መልሱለት ኮሜንት ላይ አባታቸውና አጎታቸው መልእክቱ የደረሰው አባታቸውና አጎታቸው የነብዩ ሰለላሁ ዐለይሂ ወሰለም መልእክት የደረሰው የነብይነት ጊዜያቸውን አግኝቶ ያንን ጊዜያቸውን የተቋደሰ የሰማው ማን ነው? አጎታቸው ነው። አየህ አይደለም? አጎታቸው ሰምቶ ዳዕዋን አልቀበልም ብሏል። እንደውም መጨረሻ ህይወቱ ላይ ምን አሉት? ያ ዐም ቁል ላ ኢላሃ ኢለላህ፣ አጎቴ ሆይ ላ ኢላሃ ኢለላህ በል ከሊመተ ሙሐጅ ለከ ቢሃ ዐንደላህ፣ ነገ ከአላህ ዘንድ አምናል ብዬ እንደማገትልህ በዚህ ቃል መሰረት አሉት። ፈካነ አኺር ማ ቃለ እነሁ ዐላ ሚለቲ ዐብድልሙጠሊብ ኸውፈን ዐላ ቀውሚ፣ ህዝቦቹን ፈርቶ ምን አለ? ይሉኝታ ፈርቶ ልጄ ያምን ነበር ትክክል ላይ እንዳለህ አውቃለሁኝ፣ ግን የአያቶችን መንገድ ለቀቀ ብለው እንዳይወቅሱኝ ህዝቦችን ፈራሁኝ አለ። በዚያው ላይ ሞተ። ስለዚህ አባታቸውስ አግኝተዋል ወይ? የእርሳቸውን ያስተምሩ ጊዜ አላገኘም። መቼ ነው የሞተው? ትላንትና ታሪኩን እንዳነበብነው እዚህ ኪታብ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እናታቸው ገና እርግዛቸው እያለች ገና ሳይወለድ በፊት አባታቸው ሞተ። እያቸው አይደለ? ይህ ነው። ስለዚህ ሁጃ ያቆመበት አጎታቸው ነውና ያልቆመበት ነው ያ አባታቸው። እሱን አይመለከትም። ይህ ነው። ሌላው ነገር ምንድነው? እናታቸውንም በዚሁ እንሄዳለን። እናታቸው